እናቴን አሳምኜ ነበር የገባሁት። ምን ነበር እንደው የፈራሽ? ካሜራ ፊት አክት ማድረጉ ምኑም እንትን ሆኜ ተወዛግቤ ነበር፣ ጠፍቶብኝ ነበር መሰለኝ። ዛሬ ልክ ነን ብለን የምንወስዳቸው ነገሮች የሆነ ወቅት ላይ ነው ልክ እንዳልሆነ የምናውቀው። ያንን ሰዓት የምትፈጽሚው እየተሳሳትኩ ነው ልሳሳት ብለሽ የምታረጊው ነገር አይደለም። ደጋግሜ ልክ ነኝ ያልኩትን ተሳስቼ አግኝቼው አውቃለሁ። ድንገት እየነዳው ሊሆን ይችላል። በፍጥነት ወደ እጄ ምን ይበቃልሽ እንዲዘጋል ሆስፒታል። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት በበርካታ የኢትዮጵያ ፊልሞች ላይ በትወና ብቃቷ ተወዳጅነትን ያተረፈችውን ከረጅም ጊዜ መጥፋት በኋላ ደግሞ በአዲስ ስራ ብቅ ያለችውን አርቲስት ማክዳ አፈወርቅን ነው። ማክዳ እንግዳችን ሆነሽ እዚህ ድረስ ስለመጣሽ እጅግ በጣም አድርጌ አመሰግንሻለሁ። እኔም በጣም አመሰግናለሁ እንግዳ ስላደረግሽኝ። ከፊልሙም ከሶሻል ሚዲያውም ርቀሻል። አሁን ደግሞ በአዲስ ስራ ተመልሰሻል። ኦልሞስት አንድ 10 ዓመት አይሆነውም። ፊቸር ፊልም ከሰራሽ በአንዳንድ ነገር ብቅት ያለሽ ግን አለው ለማለት ያህል ነው። አለሽ ወይ? እንዴት ነሽ? አለውኝ የሚዬ ብዙ ያሳለፍኳቸው ነገሮች ቢኖሩም ግን የተሻለ ወይ ቤተር ፐርሰን አድርጎኝ ይኸው መጥቻለሁ። እሰይ እግዚአብሔር የተመሰገነ ይሁን። አሜን። በጣም እስቲ ማኪ እንግዲህ በጣም በበርካታ ኢትዮጵያን ልብ ውስጥ አለሽ። በፊልሞችሽ በጣም ተወዳጅ ነሽ። እውነት እኔ አንቺን ሳስብ ሁል ጊዜ ያቺ ማክቤል ትመጣብኛለች። ልጅ ያለችው ሳቋ ምን አክቲንጓ። የመጀመሪያ ፊልምሽ ይሆን? የመጀመሪያው ማራ ነበረ። ማራ ነው? አዎ እሱ ሁለተኛ ነው። ሁለተኛ። እስቲ ያችን ማኪን ወደ ኋላ ተመልሰን እንቃኛት። ሞር ይሄ ፊልም የመጣውበት ጊዜ ሃይ ስኩል ነው የጀመርኩት የነበረው። ከልጅነቴ ጀምሮ ያው ስቴጅ ላይ አልጠፋም። ሁለተኛ ክፍል ጀምሮ የወላጆች በዓል ፐርፎርም ታደርጊ ነበር? አዎ ውስጥሽ ነበረ ማለት ነው። ብዙ አይገባኝም ግን ይሄ በቃ ሰው ተሰብስቦ የሆነ ኢንተርቴን ማድረግ በቃ እሱ ደስ ይለኝ ነበር እና እዚህ ደርሳል ብዬ አልነበረም። ከዛ የመጀመሪያ ፊልሜን ግን 17 ዓመቴ ነበርኩኝ። ሪመምበር ሃይ ስኩል ተማሪ ሆኜ ነው ድራማ ስሰራ የሚያየኝ ጎረቤታችን ነው ካስት ያደረገኝ። በስንት ጦርነት እናቴን አሳምኜ ነበር የገባሁት። ቤተሰብ አይፈልግም ነበር? አዎ እናቴ ሞር ታውቂላ አሁን አርቱ ላይ ብዙም እምነት የላቸውም። ትምህርት ላይ ነበር ፎከስ ያደረገችው እሷ። ለቤት ደግሞ ታላቅ ስለሆንኩኝ ለሌሎቹ አርአያ መሆን ስለነበረብኝ የመጀመሪያ ልጅ አዎ ትምህርት መማር እንዳለብኝ ነበር የምታምነው። ስለዚህ አረኩላት ሃይ ስኩል። እሱንም ከሰራው በኋላ ትምህርቱንም ቃል ገብቼ ስለነበር ካምፓስ ሄጄ እንዳለ ፊልሞቹን ኦልሞስት የሰራሁት ዩኒቨርሲቲ ተማሪ ሆኜ ነው። እየተማርሽ ማለት ነው? እንዳለ መጥቼ ከዩኒቨርሲቲው ቆይታ በኋላ ኢሚዲየትሊ አገባሁኝና ወደ ልጅ ደግሞ ፎከስ አረኩኝ እና አብዛኛዎቹ ፊልሞች በጣም ያንጎኝ የሰራኋቸው ነበሩ። ግን በጣም ጥሩ ነበረ ደግሞ የምትጫወችው። በደንብ ልምዱና ችሎታው እንዳለሽ በደንብ ይናገራል። በዛ ጊዜ የነበሩ ፊልሞች ውስጥ በቃ በጣም ተወዳጅ ሰው ልብ ውስጥ ያሉ እስካሁን ድረስ የሚነሱ ናቸውና እንደው በዛ ወቅት አንቺ የራስሽ ካሪየር ስላለሽ እና በጣም ራስሽን አግዘሽ ነው ወይስ ጥሩ ዳይሬክተር አግኝተሽ ነው? ጥሩ ስክሪፕት አግኝተሽ ነው? አይ ዶንት ኖ። እድለኛም ነበርኩ መሰለኝ። ጥሩ ስራዎች ስለሰራ ይሆናል ከዚህ ሁሉ ጊዜ በኋላ የሆኑ ሰዎች ጋር ያልተረሳሁት ብዬ አስባለሁ። ግን ስክሪፕቱም አብሮ ፊልም ቲም ወርክ ስለሆነ ብቻዬን ምንም ማመጣው ነገር አልነበረም። እድለኛ ሆኜ ይመስለኛል። እና በተረፈ አክቲንግ ያው ፊልምን ብዙ ስለማይ ታያለሽ ፊልም ብዙ ጊዜ ፊልም አክት አለማድረግ ነው ብዬ ነው የማስበው። ላይክ ትሩሊ ኢሞሽኖቹን ይሄ እንደ ከራስሽ ጋር ሪሌት እያደረግሽ የምትተውኛቸውን አሉና ተወሰነ አንደርስታንድ ያደረኩት ይመስለኛል። ለዛ ይሆናል። አዲስ ፊልም አውጥታችኋል በቅርብ ደግሞ? አዎ ከረጅም ጊዜ በኋላ ነበረ ይሄን ስራ የሰራሁት። ዲያስፖራው ርዕሱ እንግዲህ ትንሽ ሰው ጋር የሚገምቱት አለ። እሱም ፊልሙን ገብተው ሲያዩት የተሻለ ያገኙታል ብዬ አስባለሁ። እንደውም ገርሞኛል ፊልሙን ስሰራ መጀመሪያ እንትን ነበረ፣ ፍርሃትም ነበረኝ ከረጅም ጊዜ በኋላም ስለመጣሁኝ። ምን ነበር እንደው ፈራሽ? ሁሉ ነገር ለምሳሌ ካሜራ ፊት አክት ማድረጉ ምኑም እንትን ሆኜ ተወዛግቤ ነበር፣ ጠፍቶብኝ ነበር መሰለኝ። ግን እግዚአብሔር ይመስገን ፊልሙን አብሬ ነው መጀመሪያ ሲመረቅ ነበር ያየሁት። የነበረው የሰው ስሜት አልጠበኩም። በጣም ጥሩ ነበረ። ኢቭን ስቲል አሁንም
ኦልሞስት ዓለም ሲኒማ ላይ በተለይ ሳይጨበጨብ የተወጣበት ጊዜ የለም። ቆንጆ ነው እየተባለ ነበር እና ይሄንን ነው የምፈልገው። አሁን የሆነ ጊዜ የሆነ ፊልም ፖስተር ላይ ምን ተብያለሁ፣ አንቺን አምነን ነበር የገባ ነው ያተሽታል ኦልሬዲ ቢልድ አድርገሻል እና አይ ቲንክ ጥሩ ሆኖ አላገኙትም መሰለኝ እና እኔን ነው ብሌም ያደረጉት እና ስጋቴ ይሄ ነው። ላይክ ኦዲየንስ ያሳስበኛል። 1 ሰዓት ከኦልሞስት 30 ምናምን ደቂቃ በላይ ሰው ቁጭ ሲል በዚህ በተለይ አሁን ሾርት ነገር የሚፈልግበት ጊዜ ያስጨንቅ ነበረ። ግን እግዚአብሔር ይመስገን ዓለም ሲኒማ በደንብ እየታየ ነው ያለው። በዚህ አጋጣሚ ደግሞ ኃይሌንም ትልቅ ማመስገን የምንፈልገው ነገር ቢኖር ፊልም እንደው ጥሩም በሆነ ባልሆነ ጊዜም በትዕግስት ዓለም ሲኒማ ላይ የሚያደርገው ነገር በተለይ ቁጥር 2 ከፍቷል መገናኛ እና ትልቅ ኮንትሪቢዩሽን እያደረገ ስለሆነ በዚህ አጋጣሚ ትልቅ ምስጋና ለኃይሌ ለፊልም ኢንዱስትሪ ላደረገው አስተዋጽኦ። አክተርም ነው እኮ እሱ። ኦፍ ኮርስ አይቻለሁ ፊልም ላይ እኔ ፊልም ላይም ሰርቷል። ሌሎች ዶክመንተሪዎች ስለዚህ በደንብ ውስጡ አለ ማለት ነው። ውስጡ አለ ደግሞ አክቲንግ በጣም ጎበዝ ነው እኮ። አይ ነው እንኳን ነው አይደል? ምክንያቱም ምን ያህል ኮንትሪቢዩት እንደሚያደርግ አስቢው። ሰው ውስጡ አርት ነገር ሲኖር ጥሩ ነው። እውነት ነው። ስለዚህ አሁን ፊልማችሁ የት ነው እየታየ ያለው? በዚህ ምን ጋብዝ? በተለይ ዓለም ሲኒማ ላይ በደንብ እየታየ ነው። መቼ አለ? አይ ቲንክ ኤቭሪ ዴይ ሰሞኑን ያለው ስኬጁል እንደዚህ ነው እየታየ ነው። እስቲ እንደው ማኪ የመጀመሪያ ፊልምሽ ለህዝብ ወጥቶ ሲታይ የነበረው ስሜት አንቺ ጋር ምን ይመስል ነበረ? ቤተሰብስ ጋስ እንዴት ነበረ? የመጀመሪያ ሞመንቶች ሁሉ ጊዜ ደስ ይላሉ አይደለ? የመጀመሪያ ስለሚሆኑ እውነት ነው። የበለጠ የመጀመሪያው ስራ ነው ሌሎቹን እየከፈተልኝ የመጣው። በጊዜው እንደውም እንደ ልጅነቴ ትንሽ ከበድ ያሉ ሲኖች ነበሩት በጊዜው። ግን ሞር እንዳልኩሽ እኔ አክቲንጉ ላይ በጣም ዲፕ ገብቼ ስለሰራሁት ነበርና አንዳንድ ዋጋ ያስከፈሉሽ ነገሮችም ነበሩ በጊዜው። ፊልሙ ትንሽ እንትን ነበረው ከእድሜም አንጻር ከምንም። ግን አይ ቲንክ የሚበልጠው ህልምሽ ነው የሚበልጠው መድረስ የምትፈልጊበት ቦታ ስለሆነ እሱ አይደለም። ይሄ ያኔ ቻሌንጅ ያደረጉኝ ነገሮች አልቀጠሉም። የተሻሉ ነገሮች ናቸው ቀጥለው እዚህ ያመጡኝና ምን ነበር እንደው በጣም ቻሌንጅ ያደረገሽ? ያው ቻሌንጅ ማውራቱን ደግሞ የሚጠቅመው ምንድነው ወደ ኢንዱስትሪው መምጣት ለሚፈልጉ ሰዎች አልጋ ባልጋ አይደለም፣ ቻሌንጅ አለ። ግን ቻሌንጁም ደግሞ ያልፍና የተስተካከለ ነገር ይመጣል የሚለውን ነገር ስለሚያሳይ እያስተማረን እንድንሄድ ቻሌንጅ ያደረጉሽንም ነገሮችን አንሳ። ተመሳሳይ የሰሯቸው እንትኖች ሞር እኔ ሪሌት ማድረጋቸው ካራክተሮች ነበሩ። እኔ አንደርስታንድ ላደረገው የምችላቸው የሚገቡሽ አንቺ ፍልስፍና ያለባቸው ኤግዛክትሊ። እንደውም ዲስ ታይም ይሄኛው አዲሱ ፊልም ተለየብኝ። እኔ ልወስደው የምችለው ውሳኔ እኔ እንዲህ ነው መሆን ያለበት ከምለው ማንነት ተለየብኝ። አሁኑ አዲሱ ዲያስፖራው ፊልም ላይ ማለት ነው።